ኦርቶዶክስ ማለት እንደዚህ ነች። ወራዶች፣ ቆሻሾች። ወሎ የእስላም ሀገር የወለየዎች ነው። ስለዚህ ወሎ ክልል መሆኑ ምንም ጥርጥር የቀፋፊዋ እስራኤል መድኃኒት የሆነችው ኢራን ትልቅ ችግር ውስጥ እየገባች ትገኛለች። በጣም ጥሩ። ከፋኖ ወጥተህ የወሎ ክልልን ስለደገፍ ከልብ ነው የምናመሰግነው ብራዘር። ኢየሱስን በተመለከተ ነው የጠየቀው። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። ወሎ የእስላም ሀገር የወለየዎች ነው። ስለዚህ ወሎ ክልል መሆኑ ምንም ጥርጥር። በጣም ጥሩ። ከፋኖ ወጥተህ የወሎ ክልልን ስለደገፍ ከልብ ነው የምናመሰግነው ብራዘር። ነገር ግን ወሎ የሙስሊሞች ሀገር ብቻ ሳትሆን የሙስሊሙም የክርስቲያኑም ሀገር ናት በሚለው ይስተካከልልን። ሪያሊቲው እሱ ስለሆነ ነው። የወሎ ማህበረሰብ ሙስሊሙ ክርስቲያኑ በአንድነት ለዘመናት ተከባብሮ ሀገራዊ ወንድማማችነትን አጥብቆ ይዞ የኖረ ህዝብ ነው። መነጣጠል አይቻልም። በጣም ከባድ ነው። ለወሎ ክርስቲያንም ስጋት የሆነ ንግግር ባንናገር ጥሩ ነው። ይሄንን አምነን መቀበል አለብን። ወሎ ውስጥ የሙስሊሙ የክርስቲያኑም እንደ ሃይማኖት የእስልምና የክርስትና ታሪክ ያለው ወሎ ውስጥ ነው። ስለዚህ ሙስሊሙ ማህበረሰብ የሀገር ባለቤት ክርስቲያኑን እንደመጤ ማየት ይህ በሌሎች የምንጠላው ነገር ስለሆነ የወሎን ህዝብ ሙስሊሙንም ክርስቲያኑንም አንድ አድርጋ የምትይዝና የምትለውጥ ወሎ ክልልን ነው የምንፈልገው። ፋክቱ ይሄ ነው። የወሎ ሙስሊም ብቻ ሳይሆን ክርስቲያኑ ማህበረሰብ ነው አብሮ የተበደለው። ወሎ አለማም ማለት ሁለቱም ተበድሏል ማለት ነው። ስለዚህ ሁለቱን ያቀፈ ክልል ነው የምንፈልገውና የጠላትን አጀንዳ የሚያራግብ ለክርስቲያን ስጋት የሆነ ንግግር ባንናገር ጥሩ ነው። ይሄን ብቻ አስተካከል። ሌላው በሙሉ ትክክል ነው። ታሪክን እንደ ታሪክ መቀበል ግድ ይለናል። እኛ የክልልነት ጥያቄ ስንጠይቅ ጠላቶቻችን የእስላም ሀገር ሊያሩጉት ነው የሚሉትን ንግግር የሚደግፍ ቃል አትናገሩ። አይቻልም። እኔ አባቴ ክርስቲያን ነው ላስወጣው ነው እንዴ? ይህ ማለት ክርስቲያን ቤተሰብ የሌለው ሙስሊም የለም፣ ሙስሊም ቤተሰብ የሌለው ክርስቲያን የለም። ወሎ ነው ሀገሩ። በአንድነት ወሎን የራሳችን በራሳችን አስተዳድረን ለሌሎች ተምሳሌት ሆነን በፍቅር አንድነት መኖር አለብን። እኛ የልማት የአስተዳደር ችግር ነው ያለብን እንጂ የፖለቲካ ማህበራዊ ኢኮኖሚያዊ ችግር ነው ያለብን እንጂ ሃይማኖት ችግር አይደለም። ሌላው ወድጄዋለሁ። እንዳንተ አይነቱን ያብዛልን ብራዘር። የቀፋፊዋ እስራኤል መድኃኒት የሆነችው ኢራን ትልቅ ችግር ውስጥ እየገባች ትገኛለች። ይህም የሆነው በሀገር ውስጥ በተካሄደው ለ2 ሳምንት ያክል ሲካሄድ የነበረው ሰላማዊ ሰልፍ ወደ አመፅ በመቀየሩ ነው። ይህም ለእስራኤልና ለአሜሪካ ትልቅ የደስታ ምንጭ እየሆነ ይገኛል። በጉልበታቸው ምንም ማድረግ እንዳልቻሉ ከዚህ በፊት ተመልክተናል። በውስጥ ጉዳዩ ላይ ግን ጣልቃ እየገቡ በርካታ ነገሮች ህዝቧ እንዲፈጽሙ እያበረታቱ ይገኛሉ። ለ2 ሳምንት ያክል ሲደረግ የነበረው ሰላማዊ ሰልፍ በዛሬው ዕለት ወደ አመፅ ተቀይሮ ሀገሪቱ የኢንተርኔትና የስልክ አገልግሎት ተቋርጧል። ይሄም ከዓለም ጋር እንደተለያዩ ያሳያል። በተጨማሪ ደግሞ የኢራኑ ቦስ መሪ አያቱላህ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የመለሱት ወይም ያስተላለፉት መልእክት ነበረ። እሱም ምንድነው? የአሜሪካው ፕሬዚዳንት ዶናልድ ትራምፕ በራሱ ሀገር ውስጣዊ ጉዳይ ላይ እንዲያተኩር እንመክረዋለን ሲሉ ተደምጠዋል። በሌላ በኩል ደግሞ የኢራኑን መንግስት የሚደግፉ ሰልፎች በቴህራንና በተለያዩ የኢራን ከተሞች እየተደረጉ ይገኛሉ። ያም ማለት የኢራንን መንግስት የኑሮ ውድነቱን ተቃውሞ አመፅ ውስጥ ከገቡ ሰዎች ተቃራኒ ቆመው ማለት ነው። ሁለት አይነት ሰልፍ ነው እየተደረገ የሚገኘው። አመፀኞቹ ትልልቅ አመፅ መፈጸማቸውን ቀጥለዋል። የመንግስት ህንፃዎችን፣ የመንግስት የሚጠቀምባቸው የተለያዩ ማቴሪያሎችን ማውደም፣ ፖሊሶችን መግደል ጀምረዋል። እስካሁን ከ30 ሰዎች በላይ በኢራን ውስጥ እንደተገደሉ እየተነገረ ይገኛል። ፖሊሶች የሚወስዱት እርምጃ ስለሚኖር የአሜሪካ መንግስት እንዳለውም ንጹሃን የሚገደሉ ከሆነ ገባለሁ ብሎ በተጠንቀቅ ላይ እንደቆመ ሁላችንም ሰምተናል። በኢራን ጉዳይ በሰሞኑን አዳዲስ ቪዲዮ እየሰራሁላችሁ አይደለም፣ ካሁን በኋላ እየተከታተልኩ አደርስላችኋለሁ። ሀሳባችሁን ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኦርቶዶክስ ማለት እንደዚህ ነች። ወራዶች፣ ቆሻሾች። ቀጥል። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው።
ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጿፍ ያበሩ የነበሩ ናቸው። እነኚህ ጭፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋ የሚሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ ማርያም እንዳለ ደግሞ መሪያ ማርያም ምናምን ነው ስማቸው። ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዘወል ጋነም ገቢ ነሽ ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? መሐመድ አማላጅሽ ከሆነ ቤተሰንቷ ዜሮ ነች። ባይዘ ተረት ተረት ላይ ነው የቆመችው። ቀጥል ማሂ 2 ሰው 3 ሰው 10 ሰው ቢሆን ይሄን ቃላት ባልተጠቀምኩት ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለብን ህዝብ ውስጥ ነው ያለ ነው። ለነኚህ መስራት ራሱ አሳፍርም። ከነኚህ ጋር መቆጠር በራሱ አሸማቅቅም። ቀደም ምን አላችሁን? የመስኪ ካንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆል እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ለክርስቶስ እኔ ነኝ መሐመድ ማማልድለት ያለውን ተተቀበላችሁ። ኢየሱስን በተመለከተ ነው የጠየቀው። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ ምንለውን ከመግለጻችን በፊት እነሱ እንደሚሉት ራሳቸውን እንጠይቃቸው። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድነው የምንረዳው? እስኪ ኢየሱስ ራሱ እግዚአብሔር ነው፣ የእግዚአብሔርም ልጅ ነው። ጥሩ፣ እሱ የእግዚአብሔር ልጅ ከሆነ አባቱ ማን ነው? ማን ነው? ራሱ ነዋ። ለምን ራሱ እግዚአብሔር ነው ብለውናል። ይሄን እንዳትረሱ። ኢየሱስ ማን ነው? እግዚአብሔር ነው። ከዛ ሳልናቸው የእግዚአብሔር ልጅ ነው አሉን። አሃ ኢየሱስ የእግዚአብሔር ልጅ ነው። እሺ አባቱ ማን ነው? ራሱ እግዚአብሔር ተብሏል። ራሱ ለራሱ አባት ነው፣ ራሱ ለራሱ ምንድነው? ልጅ። እንዴት ነው ሰው የሚረዳው? አይ አንተ አልገባህም እንደዛ ማለታችን ሳይሆን አባቱ ሌላ ነው አብ ይባላል፣ እሱ ደግሞ ወልድ ነው ሌላ ነው ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር? እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ካልሆነ እንዴት አድርገን ነው ሰው የሚረዳው? ለዚህ ነው እኮ ቁርአን ሲመጣ ቁል ሁወላሁ አሐድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም ማለት። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን፣ እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው?
አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ? ታዲያ አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ በዘመን ካልተቀዳደሙ እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይሉናል። አሃ እናንተ ጋር የተገጠመው የመላእክት ጭንቅላት ነው። በምን እንረዳው? አላህ ሰው አድርጎ ነው የፈጠረን። እምናየው ነገር ነው። እኛ ግን ምናምነው አላህ ጌታችን ነው፣ እኛ ባሪያው ነን። እሱ ፈጣሪያችን ነው፣ እኛ ፍጡሮቹ ነን። ፈጣሪና ፍጡር ምንም ያገናኛቸው ነገር የለም ነው። ስለዚህ ዒሳ የአላህ ባሪያ እንጂ ልጁ አይደለም። የሱ ነብይ መልእክተኛ እንጂ አምላክ አይደለም። ተመልሰው አዳኝ ነው ይሉናል ተባለ። ጥሩ ምን አድርጎ ነው ያዳነን? እውነትም መንገድም ህይወትም እኔ ነኝ ከኔ በቀር ወደ አብ የሚያደርስ የለም ብሏል ብሎ ሁሌ ይሰብኩናል። ቃሉን በትክክል ቢገባቸው ኖሮ ነብይ መሆኑ ነበር የሚረዱት። ምክንያቱም በኔ በኩል ካልሆነ በቀር ወደ ማን መድረስ አይቻልም ማለት እሱ አምላክ ከሆነ እሱ ጌታ ከሆነ በሱ በኩል ወደ ሌላ መድረስ ለምን አስፈለገ? የሰዎች የመጨረሻ ግባቸው አምላክን ማግኘት ነው አይደለም? ያ ከሆነ ያ አምላክ ደግሞ ኢየሱስ ነው ከተባለ ኢየሱስ ወደ ማን ነው የሚወስደን? ወደ ማን? ወደ አብ። እሱ ማን ነው ታዲያ? አምላክ ወደ ሌላ አምላክ ይወስደናል? ምን ማለት ነው? ስለዚህ እሱ መንገድ ከሆነ እሱ ድልድይ ከሆነ ስራው ምንድነው? ነብይ ነው ማለት ነው፣ መልእክተኛ ነው። ሰዎችን ወደ ማን እያደረሰ ነው? ወደ አላህ እያደረሰ ነው። የሰዎች የመጨረሻ ግብ ደግሞ ማንን ማግኘት ነው? አላህን። አምላክ የሚባለው መንገድና ድልድይ የሆነው ሳይሆን መዳረሻችን የሆነው ነው። ራሱ አምላክ ከሆነ አምላክ ወደ ማን ይወስደናል? ከሱ በላይ ወዳለው አምላክ። አሃ እንደ ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር ምክትል አምላክ አለ ማለት ነው። አላህ ሂዳያ ይስጣቸው። ይሄ አእምሮ ካልተዘጋ በስተቀር ሰው እንዴት ይቀበለዋል? እኛ ግን የምናምነው ከአላህ ውጪ የሚያድን ከአላህ ውጪ አምላክ ሌላ የለም ነው። ግልጽ ነው። አላህ ያድናል ነው።